ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። እስኪ ዛሬ ምርጥ የሆነ ዝቤዲ አሰራር አረቦች በጣም የሚወዱት አሳ ዝቤዲ ይባላል። እዚህ ጋር አቆራረጡ ነው ማሳያችሁ። መጀመሪያ የምትገቡት ከወደ አፉ በኩል በርበራችሁ ትገቡና ከዛ ወደ ጎን ነው የምትቀዱት ማለት ነው። ልክኛ በኢትዮጵያ የዶሮ ብልት እንደምንለው ሁሉ አሳም ብልት አለው፣ መግቢያ ያለው። እዚህ ጋር በጣት የማሳያችሁ መግቢያው ነው ማለት ነው። በዛ ገብታችሁ የራሱ የሆነ በተፈጥሮ ሱብሃንአላህ ምልክት አለው፣ አግድመን የምንቆርጥበት ማለት ነው፣ የምንቀድበት። ሙሉ ነበር ያመጣው ሰውየውን። እኔን ቆራርጬ እንትን ብያው ሳጸዳ ስላልተመቸኝ አላሳየኋችሁም እንጂ ያው ካጸዳሁት አሁን ይሄ ግማሽ ነው የታጠበው እንዳለ በአጠቃላይ አልተጸዳም፣ ግማሽ ነው የተጸዳው ማለት ነው። ምክንያቱም አሳይቻቸዋለሁ፣ ከፈት ሲደረግ ጥቁር ነገር አለው ገና ይቀረዋል ማለት ነው። እሱ የሚወጣው አቸቶውን ምልህ እንደዚህ ጨው ዘፍዝፈንበት ከቆየም በኋላ ስናጥበው ነው ውልቅ ብሎ የሚወጣው ስናሸው ማለት ነው። እና አሁን ለመጀመሪያ ጊዜ አንድ ዙር እየተጠበ ነው ይሄ ታጥቦ አልቆ፣ አሁን በድጋሜ ጨው እየነሰነስኩ ነው ማለት ነው። በድጋሜ ሊታጠብ ማለት ነው። ጨውና አቸቶ ነው የምነሰንሰው ማለት ነው። ጨው እንትን እንዲሰጠው ጣዕም እንዲሰጠው ያደርገዋል። በደንብ ነው እንዳልኳችሁ ያ ጥቁሩ ቦታ በደንብ ያጸዳዋል፣ ቆሻሻ የነበረበትን ማለት ነው። ፍግፍግ እያደረግን እንድናጸዳ ያደርጋል። በየውስጧ በእያንዳንዷ ጨው ትጨምራላችሁ ማለት ነው። አቸቶ አፈስበታለሁ ማለት ነው። አቸቶንም ቅድም አስገብቼላችሁ ነበረ መጀመሪያ ላይ እና እንደዚህ አድርጌ አሳዎቼን ያጸዳዳለሁ ማለት ነው። እዚህ ጋር አጥቤ ጨረስኩት ማለት ነው። ፈጠን እያደረግኩ ነው። ዛሬ ጁሙአ ስለሆነ ያው ሰዎች ስራ ስለሌላቸው ሰዎች ሁሉም እዚሁ ስላሉ ቪዲዮ ፈጠን እየተደረገ ነው ማለት ነው። ያው የመዳም ቅመም አይመቻትም ታውቃላችሁ፣ እነሱ ከቤት ሲሆኑ። አሁን እዚህ ጋር በደንብ አጥቤ አጽድቼው ነው። እዚህ ጋር ጨው አለ፣ ክዝበራ ፓውደር አለ፣ ፓፕሪካ አለ፣ ኩርኩም አለ፣ እርድ ማለት ነው። ፓፕሪካ የሚሉት እነሱ በርበሬያቸው ነው፣ የማያቃጥል ግን በርበሬ ዝም ብሎ ማለት ነው። እሱ አለ። በአብዛኛው በዛ ያደረኩት ቅመም ክዝበራ ፓውደር ድንብላል የተፈጨውን በዛ አድርጌዋለሁ። እዛ ጋር ደግሞ ነጭ ዱቄት አለ። ለብቻው ነው ግን መሆን ያለበት፣ ቅመሙ ጋር ዱቄቱ አይቀላቀልም። ከዛም መጀመሪያ ቅመሙን አደረኩኝ። በደንብ እንትን ማለት አለበት። ያው እንደምታዩት ቅመሙ የተደረገው አሁንም በድጋሚ እንዳንረሳው ነው። ክዝበራ ፓውደር፣ ፍልፍል አስወድ፣ ቁንዶ በርበሬ ማለት ነው። ትንሽ የሚያቃጥል በርበሬ፣ ከዛ የማያቃጥለው ፓፕሪካ የሚሉት የነሱ በርበሬ፣ እሱን ጨምሬያለሁ። እርድ ጨምሬያለሁ ማለት ነው። በአብዛኛው ግን ከቅመሞች ሁሉ በዛ ያለው ቅመም ክዝበራ ፓውደር ነው። ክዝበራ ፓውደር ነው እንጂ ሌላ ቅመም ካበዛን ሽታ የመኖር ባህሪ ስላለው ታውቃላችሁ። አሳ በዛ ያለ ቅመም አይደለም የሚፈልገው ማለት ነው። ከበድ ይላል በዛ ያለ ቅመም ስናደርግበት። የሚያስፈልገው ምንድን ነው? ቀለል ያሉ ቅመሞች። አሁን ለምሳሌ ከሙን አሳ ጋር አይጨመርም ማለት ነው፣ ሽታ ስለሚኖረው። እነዚህ ጋር እንደምታዩት ክዝበራውና እርዱ ነው በዛ የሚለው እና ፍልፍል አስዋድ እና በርበሬ፣ ጨው እንዳትረሱ። ጨው ከሌለው ትንሽ ውሃ ይልባችኋል ማለት ነው። አሳው በውስጥ ስለማይገባ ከላዩ ላይ የምናገኛቸው አካሎች በደንብ ጨው ማግኘት አለባቸው፣ ውስጡ ስለማያገኝ ማለት ነው። የሚጥመውም ጨው ሲኖር ነው። እዚህ ጋር ረስቼ አልቆረጥኩትም ማለት ነው። ኢንሻአላህ አሁን እቆርጠዋለሁ ማለት ነው። ራሴ ነኝ ቆራርጬ እንትን ያልኩት እና ለዛ ነው። እና እንደዚህ ያደርጋችሁ ያቆረጥኩት እና እንደዚህ ያደርጋችሁ የሚያምር ዝበዲ። ዛሬ ጁማ ነው፣ እኛ ቤት ቆንጆ ምሳ እየተሰራ ነው ማለት ነው። እኛ ቤት ምሳ ሲሆን ሩቢያን የሚባለውና አሳ ነው የሚወዱት ማለት ነው። ጁማ ሲሆን ለምን እረፍት በሆኑ ሰዓት ነው እንደዚህ አይነት ነገሮች መብላት የሚፈልጉት። በስራ ከመጡ ይሸተናል ምናምን ይላሉ ማለት ነው። ቤቱ ይሸታል አሳ ሲሆን ትላለች ሴትዮ፣ ይሸታል። እና ጁምአ ሲሆን ነው ብዙ ጊዜ እንደዚህ አይነት ሽታ ያላቸው ምግቦችን መብላት የሚፈልጉት ማለት ነው። አሁን እዚህ ጋር ቅመሞቹን እያንዳንዳቸው በውስጥ በደንብ ነው ማሻቸው ማለት ነው። እናንተም በደንብ ለማሸት ሞክሩ፣ ምክንያቱም በቀላል ወደ ውስጣቸው ስለማይገባ። በእርግጥ በጣም ትልቅ ስላል አይደለ ነው እንጂ ትልቅ ቢሆን መሀል ላይ በቢላ ወጋ ይደረግ ነበረ ማለት ነው። ግን ትልቅ አይደሉም ማሳዎቹ በጣም እና ለዛ ነው እንደዚህ ያደረ። አሁን ይሄ ትልቅ ይመስላል እንጂ ስናየው ሲጠበስ ትንሽ ነው የሚሆነው ማለት ነው። እና ለማንኛውም ጠበሳውንም ስለምታዩት
እና እንደዚህ አድርጌ ላዩን ብቻ ዱቄት ስትነሰንሱ ላዩን ብቻ ነስንሱ፣ ውስጡ አይገባም። ለምን በኋላ ሊጥ ቡኮ ነው የሚመስለው ውስጡ ማለት ነው። የሞካት ባህሪ ያመጣል ዱቄት ከጨመራችሁ። ቅመሙ ብቻ ነው ውስጥ መሆን ያለበት እንጂ ላዩ ነው ዱቄት የምነሰንሰው። ቅመሙን በደንብ ካሸው በኋላ ነው ዱቄት የምነሰንሰው። ለምን ዱቄቱ በጣም ሲጠበስ ቀሽ ቀሽ እንዲል ያደርገዋል። ድርቅ ነው የሚያደርገው። በጣም ነው የሚጥመው። ልብ በሉ፣ ውስጥ የምታደርጉት ቅመሙን ብቻ ነው፣ ዱቄት አታደርጉም ማለት ነው። ዱቄቱ ውስጡ ስለሚያፍነው ከዛ ሊጥ ነው የሚሆነው ማለት ነው። እንደዛ መሆን ስለሌለበት ቅመም ብቻ ነው የምንጨምረው። እንዲህ እያደረግን እንግዲህ ሁሉንም አሳ እናዳርሳለን ማለት ነው። 7 አሳ ነው ያዘጋጀሁት ለዛሬ ምሳ እና የዛሬው ጁማ ምሳችን ይሄን ይመስላል። እናንተስ ጋር እንዴት ነበር ጁማ? እኔ ጋር እንግዲህ በዚህ መልኩ በማር ቤት አሳ ጋር ጨርሰነዋል ማለት ነው ጁማ። እና ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ በጣም ነው የማመሰግነው ስለምታበረታቱኝ። ለእናንተ ቀላል ነው፣ ለእኔ ግን ደግሞ ይሄ ትልቅ ነገር ነው እና ያበረታታኛል፣ ወደፊት እንዲሄድ ያደርገኛል። ሰብስክራይብ ስታደርጉኝ ስታበረታቱኝ እንደዚህ ጽድት አድርጋችሁ ማጠብ አለባችሁ። እሺ የኔ ሴትዮ ጥቁር ያለበትን በእርግጥ በጣም ጥቁሩ እንዳለ ይሄዳል ማለት አይደለም፣ ግን ደግሞ ንጹህ መሆን አለበት። ያስታውቃል፣ ንጹህ የሆነና ያልሆነ ያስታውቃል ማለት ነው። የቻላችሁትን ያህል ሀውሉት ጽድት ለማድረግ እርግጠኛ ነኝ። አቸቶና ሎሚ ወይም አቸቶ ወይም የውዛ ጋር እንደውም ጫፉ ይታያል። አቸቶና ሎሚ ጁስ አለ የሚገዛ ጃኢዝ፣ እሱ ነው ተጠቅሜ የነበረው እና ጨው አድርጋችሁ ዘፈዘፋችሁ። 2 ጊዜ ከዘፈዘፋችሁት እርግጠኛ ነኝ ይለቃል። ከዛ በእጃችሁ በጣታችሁ ሽት ስታደርጉት ግሱስ ለብሳችሁ ግላብስ ለብሳችሁ ጓንት ለብሳችሁ ማለት ነው ይለቃል ማለት ነው። እና እንደዛ በማድረግ ልክ ቅመሙን በደንብ ካሻችሁ በኋላ ዱቄት ከላይ ነስነስ ድርቅ እንዲል ጥንክር እንዲል እንዲያምር ከለሩ ራሱ ቢጫ እንዲሆን ያደርገዋል ማለት ዱቄቱ። እና እንዲህ በማድረግ ሁሉንም 7ቱንም ማሳ ጨረስኩ። አያችሁት? ውስጡን በደንብ ነው ያጸዳሁት ማለት ነው። እናንተም እንደዚህ በደንብ ለማጽዳት ሞክሩ። ያው እኛ ኢትዮጵያውያኖች በዚህ በኩል አንታማም፣ እርግጠኛ ነኝ። ነገሮችን ጽድት ማድረግ እንወዳለን። ቤትም ስናጸዳ ምግብም ስንሰራ ጽድት ያለ ነገር መስራት እንወዳለን። አልሐምዱሊላህ በዚህ በኩል ጎበዞች ነን። እና ውድ ተመልካቾቼ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ሸር አድርጉልኝ። በተለይ አዲስ ምግብ ወደ አረብ ሀገር የመጡ እህቶች፣ አዲስ ምግብ ጀማሪዎች ወይም ምግብ ስሩልኝ እያሉ አረቦች የሚያስቸግሯቸው እህቶች ካሏችሁ ሸር በማድረግ ሊንኬን አዲስ ለሚጀምሩ ይጠቅማቸዋል። ቀለል ቀለል ያሉ አረብ ሀገር ለጀማሪዎች ምግብ ስራ የሚሆን ቪዲዮ ፔጅ ውስጥ አለ፣ ዩቲዩብ ውስጥ አለ። ብዙ ቪዲዮዎች ሰርቻለሁ እና እነሱን ሸር እያደረጋችሁ ለእነሱ እንዲጠቀሙበት አድርጉ ማለት ነው። ለእኔም ደግሞ በታየልኝ ሰዓት ይጠቅመኛል፣ ለእነሱም በደንብ ይጠቅማቸዋል። ከኔ አልፎ እህቶች ቢጠቀሙበት ደስ ይለኛል። የእኔ መጠቀም ያን ያህል እንትን የሚል ባይሆንም እነሱ ግን ይጠቀሙበታል ማለት ነው። እና ዛሬ እዝቤዴን ሁሉንም በዚህ መልኩ ቅመሜን በደንብ አድርጌ አዳረስኩ ማለት ነው። 7 ስለነበረ 7ቱም ያው ትንሽ ጊዜ ፈጅተዋል። ትዕግስት አድርጋችሁ ስለተከታተላችሁ በጣም ነው የማመሰግነው። ያው ቀረጻም ደግሞ የቶሎ ቶሎ ቀረጻ ነው። ያው አልተመቸም፣ ግማሽ ነው እየገባላችሁ ያለው። እንደነገርኳችሁም ጁማ ሲሆን እነሱ ከቤት ሲኖሩ አይመችም። እንግዳውማ በሰፊ ነበረ እኮ በሰፊ ትሪ ላይ አድርጌ ነበር እየሰራው የነበረው እንዲመችም ብዬ ማለት ነው። ጠባብ ነገር ይደብረኛል፣ አልወድም እና አላህ ከጠባብ ነገር ይጠብቀን። እና በሰፊ ትሪ ላይ ነበረ እያደረኩ የነበረው እና ጨው፣ በተለይ ጨው ቅመሞች ምናምን እንዳትረሱ፣ ጨው ማለት ነው። ጨው ሳይደረግ ከተሰራ አሳ ትንሽ ያስቸግራል። ውሃ ውሃይ ማለት ባህሪ ያለው ማለት ነው። ዱቄቱም ይሄን ይመስላል። ትንሽ ገብቶላችሁ ነበር። አሁን እንትኑ ይሄ የመጨረሻ አሳ ነው ማለት ነው። 7ቱንም ሰርቼ ጨረስኩ ማለት ነው። በደንብ እንደዚህ ካደረኩ በኋላ ትንሽ ጨው እንዳነሰው ተረዳሁና ትንሽ አሁንም ለስነስ አደረኩበት ማለት ነው። ያው እናንተ መጠኑን መጥኑ። እኛ ቤት ጨው የምንጠቀመው ነጭ አይደለም፣ ነጭ እንጠቀማለን ግን ፒንክ ወርድ የሆነ ምንድን ነው ፒንክ ከለር ጨው ነው የምንጠቀመው ማለት ነው። ጥሩ ነው ይላሉ ትንሽ እሱን ጨው ነው የምንጠቀመው። እናንተ ያገኛችሁትን አይነት ጨው መጠቀም ትችላላችሁ።
እኛ ቤት ያው እንደዛ ስለሆነ ነው ማለት ነው። እንግዲህ ጥሩ ነው ይላሉ እና ይህም በመሰለ ጨርሰነዋል። 7ቱንም ጨርሰነዋል። ሁሉንም እንደዚህ አድርጌ ነስንሼ አሽቼ ጨረስኩት ማለት ነው። በደንብ ነው ድምድም የምታደርጉት ዱቄቱ ማለት ነው። ይሄ ቅመሙን ለማሸት እንጂ ዱቄት አላስገባም ከውስጥ። ዱቄት እንዳታስገቡ ከውስጥ። ስቀርጽ እንግዲህ ጣቴ ጋርዶት ነበረ። ምንም ማድረግ አልችልም። በአንድ እጅ ካሜራ በአንድ እጅ አያችሁ፣ አላስገባሁበትም ከውስጥ ዱቄት እና ይህን በመሰለ በተሳካ ሁኔታ በደንብ አድርጋችሁ ድምድም ታደርጉታላችሁ። ሲጠበስ እርግጠኛ ነኝ በጣም ነው የሚያምረው ማለት ነው። ዱቄት በደንብ የተደመደመበት ሲጠበስ ያምራል። እና አሁን ሁሉንም ሰርች ጨረስኳቸው እንደዚህ አድርጌ። አሁን ወደ ጠበሳው እንሄዳለን። ነጭ ሩዝ፣ በነገራችን ላይ ነጭ ሩዝ ሰርቻለሁ። ቲማቲም ድቁስ ሰርቻለሁ። ነጭ ሩዝ በሌላኛው ፔጅ ቪዲዮዎቼ ውስጥ ገብታችሁ የነጭ ሩዝ አሰራር በብዙ ቦታ አዘጋጅቻለሁ። ቀላልም ነው። 2 ሰዓት ያህል ትዘፈዝፉታላችሁ። ውሃና ጨው ብቻ አድርጋችሁ በድስት ትቀቅሉና እንደደረሰው አይታችሁ በማጥለያ አጥልላችሁ ከታች ከድስቱ ትንሽ ዘይት ጨምራችሁ ትገለብጣላችሁ፣ ማጥለያ ላይ ያለውን ነጭ ሩዝ። ከዛም ከደን ታደርጉትና እኔ ዘይት አልጨምርም፣ እናንተ ከፈለጋችሁ ዘይት ትጨምሩበታላችሁ። ከደን አድርጋችሁ ትንፋሹ እስኪወጣ ጠብቃችሁ ቀንሳችሁ እሳቱን። ከዛ ያ ነጭ ሩዝ አሰራር ነው። ግን እኔ ቪዲዮዎቼ ላይ ብዙ ነጭ ሩዝ አሰራር የሰራኋቸው ቪዲዮዎች አሉ። እነዛን ገብታችሁ መከታተል ትችላላችሁ። ምክንያቱም ይሄ አሳ የሚቀርበው ከነጭ ሩዝ እና ከተጠበሰ ሽንኩርት ጋር ነው። ሽንኩርት ያው ረዛዝም እናደርጋለን፣ በዘይት እንጠብሳለን። ቺፕስ ማለት ነው። ሽንኩርት ቺፕስ መስራት አለብን ማለት ነው። እኔ አሁን አደርጋለሁ። አሰራሩ ምንም አይደለም፣ ምክንያቱም አላስገባሁትም ቪዲዮ ላይ። ግን የሞቀ በጣም ሞቅ ያለ ዘይት ማዘጋጀት አለብን። በረዛዝሙ ሽንኩርቱን እንከትፋለን፣ ከዛ እንጠብሰዋለን፣ ቺፕስ ይሆናል። ከዛ እንደገና የዘይት ወረቀት አንጥፈን በዛ መልኩ እንትን እንላለን ማለት ነው። ላይ እንነሰንሳለን። ላይ ያነሳነሱ ምናምን በዚህ ቪዲዮ ላይ ስላለ ምንም ችግር የለም፣ አስገብቼላችኋለሁ ማለት ነው። ያው አጠባበሱን ነው ያላስገባሁት ማለት ነው። አሁን ወደ አሳ ጠበሳችን እንገባለን ማለት ነው። ከጎን ነጭ ሩዝ ሰርቻለሁ። ቲማቲም ድቁስ ሰርቻለሁ። ቲማቲም ድቁስ እንዴት ነው አዘገጃጀቱ ካላችሁ ፔጅ ውስጥ አለ እንዴት እንደሚሰራ ማለት ነው። ቲማቲሙን ሽንኩርት፣ ነጭ ሽንኩርት፣ ቲማቲም ታደርጉና ቲማቲም የካርቶን ቲማቲም ታደርጋላችሁ። የሚያቃጥል በርበሬ ትጨምሩና ትፈጩታላችሁ በአንድ በደንብ ከፈጭን በኋላ በደንብ ይብሰል። ከዛ ብላክ ፔፐር ይሄ ምንድነው ቁንዶ በርበሬና ጨው ትጨምራላችሁ ከበሰለ በኋላ። ከዛ በቃ አለቀ። ይሄ ነው ዝግጅቱ። የቲማቲም ሳልሳ ማለት ነው። ድቁስ ይሉታል እነሱ፣ ወይም ቲማቲም መረቅ ይሉታል። መረቅ ጦማት ይሉታል እነሱና ከነጭ ሩዝ ጋር ከዚህ አሳ ጋር ከሽንኩርት ችፕስ እና እሱን ድቁሱን ይፈልጉታል ማለት ነው። ይሄ ቲማቲም መረቁን ይፈልጉታል። እሱ ጋር ነው የሚቀርበው ለማለት ያክል ነው ማለት ነው። እዚህ ጋር ነጭ ሩዝ አጥቤ 2 ሰዓት ሆኖታል። ማንጊዜም ሩዝ ስንሰራ 2 ሰዓት ያህል መቆየት አለበት። እዚህ ጋር ሳይን እየጠበስኩ ነው ማለት ነው። 2 አሳ እንደዚህ ጠብሻለሁ። ከታች ማንጠፍ ያለባችሁ ወረቀት አለ። ያው አንጥፌዋለሁ። ወረቀቱም የዘይት ወረቀት ይሉታል እነሱ። ዘይትን የሚጠጣ የሚያነሳ ነውና እሱን በመጠቀም እንደዚህ አድርጌ አሳዎችን እዚህ ጋር ሩዜን አደረግኩኝ። የተጠበሰ ሽንኩርት ነበረኝ እኔ በፊት ጠብሼ ያኖርኩት ጃይዝ ነጭ ሩዜ ጋር እንደዚህ። ከፈለጋችሁ በቅድሙስ ምናምን ማድረግ ትችላላችሁ። እኔ ቤት ስለማይፈልጉ አላደረኩም። ወሰላሙ አለይኩም ወራህመቱላህ